ኢትዮጵያዬ እማማዬ ምን እንኳን ባይጠቅምሽ ወድሻለው ምልሽ እናቴ ነሽ ኢትዮጵያዬ እማማዬ ሳልቆጥር ውለታ እንዲያው በዝምታ ወድሻለው ዘፈን ማሞቂ አይደለም ወድሻለሁ ማለቴ ሳልጠራሽ ውያላድርም በቀን ውስጥ 3-4 ኧረ እኔስ ወድሻለሁ ኧረ እኔስ ወድሻለሁ ንግግሬ ላይ እንኳን መች ለይቼሽ አውቃለሁ ኧረ እኔስ ወድሻለሁ ኧረ እኔስ ወድሻለሁ ንግግሬ ላይ እንኳን መች ለይቼሽ አውቃለሁ እንዳይፈታ ክሮኖ ፍቅርሽ ልቤን አስሯል ያደኩበት ነው ስምሽ ካካሌ ከሁሉም ሰርቷል ልተውሽ ብልም አልችልም ቀኜ እርሳኝ ብያለው ምንም ባላደርግ ምንም ባይጠቅምሽ እወድሻለው ቢወራ ያልቃለው የኔ ዓለም ያለሽ ክብር ሞገስ አንድም ተው ብዙ ነው የኔ አገር ታሪክሽ ቢወደስ ካንጀት ከልቤ ነው ሀገሬን እናቴ ማለቴ ለማስመሰል ብጥር ይፍረደኝ ሚያውቀኝ ልጅነቴ ሀገሬ እናቴ ሀገሬ ሀገሬ እናቴ ሀገሬ ዘፈን ማሞቂ አይደለም ወድሻለሁ ማለቴ ሳልጠራሽ ውያላድርም በቀን ውስጥ 3-4 ኧረ እኔስ ወድሻለሁ ኧረ እኔስ ወድሻለሁ ንግግሬ ላይ እንኳን መች ዘንግቼሽ አውቃለሁ ኧረ እኔስ ወድሻለሁ ኧረ እኔስ ወድሻለሁ ንግግሬ ላይ እንኳን መች ለይቼሽ አውቃለሁ ለምለሙን የረገጥኩበት እግሬ ይፈርዳል ርቄስ ብሄድ እናትነትሽ እንዴት ይካዳል አንቺን ነው ሌላ እንደማያው ሁሉ ነገሬ የመውደድ የልክ ፍቅሬ ጥጉ ይለያል የኔ ቢወራ ያልቃለው የኔ ዓለም ያለሽ ክብር ሞገስ አንድም ተው ብዙ ነው የኔ አገር ታሪክሽ ቢወደስ ካንጀት ከልቤ ነው ሀገሬን እናቴ ማለቴ ለማስመሰል ብጥር ይፍረደኝ ሚያውቀኝ ልጅነቴ ሀገሬ እናቴ ሀገሬ ሀገሬ እናቴ ሀገሬ
እናመሰግናለን። ኃይለማርያም ተገኑ በኤልኤም 5 ኃይለማርያም ተገኑ ወይም ተስፋ በኤልኤም 5 ተወክሎ የእሱ ባለው ይታየው ዘፈን ማሙቂያ አይደለም የተሰኘ ሙዚቃን ነበር ያቀረበልን። እንዴት ነበረ? በጣም በሞራል እዚህ ጋር ስታግዙት ነበረ። የእሱ ባለው ይታየውን ዘፈን ማሙቂያ አይደለም እንግዲህ ይህ ሙዚቃ ግጥምና ዜማው ራሱ እሱ ባለው ይታየው ነበረ የሰራው። ቅንብር ደግሞ ታምሩ አማረ ነበረ። የኛው ተወዳዳሪ ኃይለማርያም ተገኑ ወይም ተስፋ ደግሞ ባያችሁት መልኩ አቅርቦልን ነበር። እንዴት ነበር? እንግዲህ ለወደዳችሁት ለቀጣይ ሳምንት መሻገር አለበት ለምትሉት ተወዳዳሪ ታዲያ ያለ ገደብ ድምጻችሁን መስጠት ትችላላችሁ። የዳኝነቱ አካልም መሆን ትችላላችሁ። በተለያዩ አማራጮች የምትከታተሉ ተመልካቾች ሁሉ አሁን ወደ ዳኞቻችን በቀጥታ አልፋለሁ። ከ10,000 ነጥብና አስተያየት ኃይለማርያም እንዴት ነው? ሰላም ነው? ኃይለማርያም የእሱ ባለው ዘፈን የሚለውን በጣም በነገራችን ላይ እሱ ባለው በጣም ጎበዝ የዜማና የግጥም ደራሲ ነው። ዜማዎቹንም ሲሰራ በተለይ ለራሱ ሌሎችም ድምጻይ ሲሰጥ ይችልበታል። ካራክተሩ የዜማዎቹን ግንባታ በጣም ጥሩ ናቸው። የሚገርመኝ መግቢያውን ስትጀምረው ግጥሙንም አልጻፍኩትም፣ ደስ ይላል። ሐሳቡ ጥሩ አርገ ከዘፈኑ ጋር የተሰፋበት እንጉርጉሮ ሐሳብ እንጉርጉሮን ስትል ከዘፈኑ ለኔ በተሻለ ያቀረብክበት መንገድ ነው። በአጭር ሰዓት ውስጥ ስለቶን ስለማወራ ብዬ ነው። በጣም የማሳመን ብቃት ባጭሩ እንትን ያቀረብከው በጣም አሪፍ ነው። እንጉርጉሮ ባለፈው ስታቀርብ ምናልባት በጣም ያደነኩልህ ያሊቢራ ሙዚቃ ስትጫወት ያሊቢራ ነው አይደል ተጫወትከው የድምጽ ግሬስ እና በጣም የሚገርም ነው። ድምጽ ከማንኛውም ድምጻይ ጋር ያለ መመሳሰል እነዚህ ነገሮች ሁሉ እና ውጤት ምናልባት 10,000 ነው የሰጠን አግኝታል አይደለ? ያሰጠህ ምንድነው? በጣም ያስደነገጥከኝ እንደዚህ አይነት ድምጻይ ሁሉ ጊዜ እንደዚህ አይነት ድምጻይ ሲወጣ የት ደረጃ ይደርሳል የሚል ሐሳብ ስላለ ማለት ነው። ዛሬ ድምጽ ቃጠነብኝ ማለት ነው። ከየት የመጣ ነው ይሄ? ምናልባት ቅድም እንዳልኩህ የዘፈን አጠናንህ ሊሆን ይችላል። የዘፈን አጠናንህ ካራክተሩን ለማግኘት ዘፈኑን ስትል ትለምደውና ድምጽ በማላቀው መንገድ ሌላ ቦታ ይሄዳል ማለት ነው። ይሄን ዘፈን በራስ ድምጽ ብትዘፍነው ያለምንም ጥያቄ ሙሉ ነጥብ ነው የምታገኘው እና ይሄ ነገር በደንብ እንድታስብበት ነው። ሌላኛው የሚወጣውን የዜማ ክፍል አለመንካት ኪዎቹን ለምን መሰለ የዘፋፈን ቴክኒክን ቀይራል። ምክንያቱም በቃ አንዴ ድምጽን ሰምቻለሁ አውቀዋለሁ። ስለዚህ ያቺ ቀጭኗን ነገር እንትን ስትለው እንደዚህ አይነት ትንሽ ወደ ባህል የሚሄድ ዘፈን አለ። የባህል ዘፈን ደግሞ ረገጥ አድርጎ መስፈን ይፈልጋል። የሚወጣውን ኪ በቀጭን ካልከው እንዴት ተነካዋል ያልክ ስሜቱም አይመጣም። ይሄኛውን አይቻለሁ እንዳልኩ ይሄ የመጣው ድምጽህን የማቅጣን ነው። ዛሬ የተሰማኝ ነገር በፍጥነት ኃይለማርያም ወደዛኛው ድምጽ መመለስ አለብህ እንጂ አንተ ዛሬ 10,000 ታገኝ ነበር በምንም መንገድ ብትመጣ። ከዛኛው ወደ ኋላ ማለት የለብህ። ምን ያለው ውጤት 9980 ነው የቀነስኩት። በርታ። እሺ ኃይለማርያም ተገኑ የእሱ ባለው ይታየውን ዘፈን ማሙቂያ አይደለም የሚለውን ዜማ ነው ያመጣው። በጣም ቆንጆ ምርጫ ነው። የተጫወትከውም በጣም በቆንጆ ሁኔታ ነው። በአብዛኛው በጣም አሳማኝ ነው። እኔ ቅር ያለኝም ብቻ ልናገር፣ ብዙ ነገር ቆንጆ ስለሆነ ስትገባ እሱ ባለው መስለ መጣ። አማን ቀጠና ረከው ያለው ነገር ዜማ በጣም ተጽዕኖ ሄዶብሃል። የመጀመሪያው እንጉርጉሮ ክፍል ላይ ወደ እሱ ባለው ተስበሃልና በፍጹም እንዳይደገም ይሄ ነገር። ኃይለማርያም ተገኑን ራሱን እንፈልገዋለን። የኛም አላማ እዚህ ጋር አዲስ ራስን ለመፍጠር ነው እንጂ እሱ ባለውማ ራሱ አለ። እሱን ነገር ደጋግመን እንድታስብበት ነው። ላይ ስትወጣ የሚለውንም እኔም ሼር ማረገው ነው። ሲወጣ ያለው ጋር ችግሮች አሉና በደንብ መንካት አለበት። እሱን በጣም ደስ የሚለኝ ግን ነፃነትህ፣ ለስሜት የምትሰጠው ቦታ እና ማይክ አጠቃቀምህ በጣም በቃ እንደዚህ እትት ብለህ ነው የዘፈንከውና የእውነትም አገር እንዲሸት የሚያስብል አዛዜም ያዜምከው ስሜቱን ስላገኘውበት እኔ ደስተኛ ነኝ። ግን የሌሎች ድምጻውያን ተጽዕኖ ላይ እንዳይሆንና
ከቅኝት ጋር በተያያዘ ችግር የፈጠረብህ ያልነካቸው ኪዎች አሉ። እሱን ስታስተካክል በጣም ጥሩ ይሆናል። እኔ ጋርም ያለ ውጤት 9980 ነው። እሺ ኃይለማርያም በጣም አሪፍ ምርጫ ነው። ይሄ ዜማ ስናደምጠው በጣም ቀላል ነው የሚመስለው፣ በነገራችን ላይ ግን ሲዜም ክብደቱ በደንብ የሚገለጸው እሱ ባለው እንግዲህ ይሄ ዘመን ከሰጠን ምርጥ ድምፃውያን ምርጥ የግጥምና ዜማ ደራሲያን ውስጥ የሚመደብ ነው። ህጻናትና ወጣቶች ካፈራቸው ምርጥ ድምፃውያኖች ውስጥ እነ ራሄል ጌቱ እነ ጃኪ ጎሲ ብለን ደግሞ እሱ ባለው እንላለን ማለት ነው። እና የዚህን ዘመንም ሙዚቃ ስላመጣ በጣም እናመሰግናለን። አይ ቲንክ ይሄ ዘፈን ካልተሳሳትኩኝ በፋና ላምሮት ላይ ለመጀመሪያ ጊዜ ነው የመጣውና እንደዚህም ያልተዜሙ ያልተደጋገሙ አዳዲስ ዘፈኖችን ይዞ መምጣት ቆንጆ ኤክስፒሪየንስ ነው። ይሄ ይበረታታል። ሁሉ ጊዜ እንደዚህ ሁሌ የለመድናቸውን ውድድር ላይ በጣም በተደጋጋሚ የሚመጡትን ዜማዎች ማምጣት ግዴታ የለባችሁ። እንደዚህ በጣም ፈታኝ ዜማዎች አሉ፣ በደንብ ማዳመጥ ብቻ ነው የሚጠበቅባችሁ። ይሄ ላመሰግንህም ላበረታህም ስለፈለግኩኝ ነው ሀሳቡን ያነሳሁትኝ። ብዙ ነገሩ በጣም ቆንጆ ነው። የመረጥከው ኪ በጣም አሪፍ ነው። ባክ ቮካሎች በጣም ጥሩ ነበሩ። በጣም የሚገዛው ያንተ ፕሬዘንስ በቃ ውድድር የሚመስለውን ስሜት ታጠፈዋለህ። በቃ ኮንፊደንስ፣ አቀራረብ፣ መድረክ ላይ መገኘት፣ ፕሬዘንሱ በራሱ በጣም የሚገዛ ነገር ነው። ይሄ ሁሌ መበረታታት አለበት። አጠንክረው። ይሄንን መኖር የሌለባቸው ነገሮች ደግሞ ምንድነው? አንደኛ ከቅኝት ጋር በተያያዘ ኃይለማርያም አሁን ካንተ ፖቴንሻል አንፃር ስለ ቅኝት መነሳት የለበትም። ይሄ በጣም ካንተ አቅም በታች ነው። ስለዚህ በጣም ፎከስ አድርግ። እያንዳንዷን የዜማ ቅንጣት ላይ በጣም በቃ ሴንሲቲቭ ሆነ መጫወት አለብህ። የተነሳው ሀሳብ ይሄ ዜማ ወደ ሃይ ወይም የላይኛው የዜማ ክፍሎች ጋር ጥሩ አልነበረም። ጥፋቱ ጥሩ አልነበረም። ኪዩ ፐርፌክትሊ ፒቾቹን እየነካ አልነበረም ከቅኝት ጋር በተያያዘ እና ጥርት ያለ ጥንቅቅ ያለ ነገር እንዲሆን እነዚህን ጥቃቅን ነገሮች አቮይድ ማድረግ አለብህ። ከዛ ዛሬ የድምፅ አወጣት ቴክኒክ ቶታሊ ተቀየረ። ወደ መጥፎ ነው የተቀየረው፣ ወደ ጥሩ አይደለም የተቀየረው። ሶ ወደ ነበረበት ቢመለስ ጥሩ ነው። የኢሚቴሽን ነገር መጣ፣ ቀጠነ፣ ጉሮሮ ሁሉ ነገር ተቀየረና ያንተ የማይመስል ነገር ነው ያለው እና ቴክኒካል ነገሩ ላይ ብቻ ፎከስ ማድረግ አግባብ አይደለም አይደል? ቴክኒክም ያስፈልጋል፣ ትክክል ነው። ግን ደግሞ ኤስቴቲክሊ አርቲስቲክ የሆነውን ነገር ከፍታውን ማሰብ ያስፈልጋል፣ ከውበት ጋር የተያያዘው ማለት ነው። ስለዚህ ወደዛ ማደግ እንድትችል እነዚህ ነገሮች አስብበት። በተረፈ በጣም ቆንጆ ነው። 9970